የተወች ሴት 100% ተመልሳ ትመጣለች። ግን 5 ነገሮችን የግድ ማድረግ ይኖርብሃል። ለዚህ ቻናል አዲስ የሆናችሁ ሰዓቱ አሁን ነውና ሰብስክራይብ አድርጉ። ቪዲዮንም ላይክ በማድረግ ጀምሩ። አንደኛ፣ ከሷ በላይ ራስህን እንደምትወድ ማሳየት። ሴት ከራስህ በላይ እሷን እንደምትወዳት ካወቀች ለዘላለም ታስጠላታለህ። እሷ ጥላ ስትሄድ ብዙ ምክንያቶችን ዘርዝራ ነው። በዚያ ሰዓት አንተ ማድረግ ያለብህ ለራስ ያለን ክብር መጠበቅ ነው። እሷን ለማግኘት ብለህ ክብርህን አሳልፈ መስጠት እንደውም እሷ ካንተ አንድ እርምጃ እንድትርቅ ያደርጋታል። ስለዚህ ለመልቀቅ ዝግጁ መሆን አለብህ። በፍቅርም ሆነ በማንኛውም ማህበራዊ ግንኙነት ውስጥ ትልቁ የመጨረሻውና ማንም ሊነጥቅ የማይችለው የራስህ የበላይነት ነው። ይህ ደግሞ ለራስህ ባለ ክብር ይወሰናል። አንተ አንዲት ሴትን ስትለምን፣ ስትኳትንና ብትለይኝ እሞታለሁ የሚል ስሜት ስታሳይ እሷ ባንተ ላይ ፍጹም ቁጥጥር እንዳላት ይሰማታል። አንተን የማጣት ምንም አይነት ስጋትም አይገባትም። ነገር ግን ለመልቀቅ ዝግጁ መሆንን በተግባር ስታሳያት ወይም ስልክ አለመደወል፣ ህይወትህን መቀጠል፣ በውሳኔዋ አለማልቀስ፣ ስልጣኑ ከሷ እጅ ወጥቶ ወደ አንተ ይመጣል። ይህ ወንድ እውነትም ጥሎኝ ሊሄድ ነው የሚለው ድንገተኛ ስሜት በውስጧ ከፍተኛ የመጸጸትና የማጣት ፍርሃትን ይፈጥራል። በስነ ልቦና ህግ መሰረት ሰዎች በቀላሉ ለሚያገኙትና ሁል ጊዜ ያጠገባቸው ስላለው ነገር ያላቸው ክብር ዝቅተኛ ነው። ለአንተ ክብር የማይሰጥን ሰው፣ ወሰንህን የሚጥስን ወይም ጥሎ የሄደን ሰው ዞር ብለህ ሳታይ መተው ስትችል ለራሴ የምሰጠው ዋጋ በጣም ከፍተኛ መሆኑን ለዓለም ታሳያለህ። እኔ ውድ ነኝ፣ ካልፈለግሽኝ ምርጫሽን አከብራለሁ፣ እኔም ህይወቴን እቀጥላለሁ የሚል ጠንካራ መልእክት ያስተላልፋል። አንድን ነገር በግድ ለማግኘት አለብኝ ብለህ ስትጨነቅ ያ ጭንቀት በአይንህ፣ በአነጋገርህና በባህሪ ላይ ይታያል። ያ ደግሞ ማራኪነትን በእጅጉ ይቀንሳል። ለመልቀቅ ዝግጁ ስትሆን ግን ውስጣዊ ሰላም ታገኛለህ። ብትመለስ መልካም፣ ባትመለስም ህይወቴ ይቀጥላል የሚለው አስተሳሰብ ካንተ ላይ ጫናውን ያነሳዋል። ጫና የሌለውና በራሱ የሚታመን ወንድ ደግሞ ለሴቶች እጅግ ሳቢ ነው። ለመልቀቅ ዝግጁ መሆን ማለት እሷ እንድትመለስ ብለህ የምትጫወተው የብልጥነት ጨዋታ መሆን የለበትም። ምክንያቱም አስመሰለ ከሆነ እሷ ትንሽ ቀረብ ስትል ወዲያውኑ መሸነፍህና መውደቅ አይቀሬ ነው። ይህን ደግሞ ሴቶች በቀላሉ ያውቃሉ። እውነትም ለመልቀቅ አዲስ ህይወት ለመጀመርና ካስፈለገም እሷን ለዘላለም ለመርሳት በውስጥ መቁረጥ አለብህ። ትልቁ እውነት ሁልጊዜ ምርጫ እንዳለ ማወቅ አለብህ። ይህ ህግ የሚነግረን በዓለም ላይ ብቸኛዋ ሴት እሷ እንዳልሆነች ነው። አንተ ራስን ካሳደግ፣ ጠንካራ ወንድ ከሆንክና የተሻለ ስብዕና ካለ ያንተን ክብር ለሚያውቁና ለአንተ የሚመጥኑ ሌሎች በርካታ ሴቶች አሉ። ይህን ስታምን በአንድ ሰው መሄድ ምክንያት ህይወት ጨለማ አይሆንም። ሁለተኛ፣ ያለ ጊዜዋ አትመለስም። አንተ ደጋግመህ ስትደውል፣ ስታለቅስና እባክሽን ያላንቺ መኖር አልችልም እያልክ ስትለምናት እሷ ያደረገችው ውሳኔ ትክክል እንደነበር ይበልጥ ታረጋግጥላታለህ። መለማመጥ ሰውን አያቆይም፣ ይልቁንም ያንን ሰው ይበልጥ ካንተ ያርቀዋል። በሴቶች ስነ ልቦና ውስጥ ወንድ ልጅን ማራኪ የሚያደርገው ዋነኛው ነገር ጥንካሬው፣ በራስ መተማመኑና ስሜቱን የመቆጣጠር አቅሙ ነው። ስትለማመጥ ግን የምታሳየው ድክመትንና ጥገኝነትን ነው። ሴት ልጅ ደግሞ ስሜቱን መቆጣጠር የማይችልና በእሷ ውሳኔ መውደቅና መነሳት ላይ የተንጠለጠለ ወንድ መውደድ ይከብዳታል። አንተን ጥላ ስትሄድ እሷ በውስጧ የምትጠብቀው ነገር አለ። አሁን ይደውላል፣ ያለቅሳል፣ ይለምነኛል ብላ ታስባለች። አንተ ግን ምንም ሳትንቀሳቀስ ሳትለምናት ዝም ስትል ይሄ የምታውቀው የጨዋታ ህግ ይበላሻል። ይህ ዝምታ በአእምሯ ውስጥ ትልቅ ጥያቄ ምልክትን ይፈጥራል። ለምን አልለመነኝም? የምር ከዚህ በኋላ አይፈልገኝም ማለት ነው ወይስ ወደ ሌላ ሴት ዞሮ ይሆን? የጥርጣሬና ግራ መጋባት እሷ ስለ አንተ ደጋግማ እንድታሰብ ያደርጋታል። ግንኙነቱ ቢመለስም ባይመለስም መለማመጥ ካቆምክ በኋላ በራስህ መስታወት ውስጥ ስትገባ የምታየው ራስህን ነው። ክብሬን አሳልፍ ያልሰጠውም የሚለው ስሜት ለቀጣይ ህይወትህ ትልቅ ጉልበት ይሰጥሃል። ስለዚህ ብትመለስ መልካም ነው፣ ባትመለስም ግን በአንተ ዝምታ ውስጥ በራሷ ጊዜ ትመለሳለች። ክብርህን ግን አሳልፍ አትስጣት። ሶስተኛ፣ የሀዘን መግለጫዎችን አታውጣ። ብዙ ወንዶች ፍቅረኛቸው ስትለያቸው ወዲያውኑ ስሜታቸውን መቆጣጠር ያቅታቸውና ማህበራዊ ሚዲያ ላይ ለምሳሌ ቲክቶክ፣ ፌስቡክ ወይም የዋትስአፕ ስታተስ ላይ የሀዘን፣ የክህደት ወይም የብቀላ ጥቅሶችን እንዲሁም ቪዲዮዎችን መለጠፍ ይጀምራሉ። ይህን ስታደርግ ለሷ የሚገባት መልእክት አንድ ነው። እኔ በጣም ተጎድቻለሁ፣ ህይወቴ ተበላሽቷል እና አሁንም በአንቺ ቁጥጥር ስር ነኝ። ስሜትህን ተቆጣጥረ ማህበራዊ ሚዲያህን ከተለመደው ውጪ የጭንቀት ማራገፊያ ካላደረግከው ግን ያንን የድራማ እርካታን ትነፍጋታለህ። ሴት ልጅ ስትተውህ አንተ ምን እየተሰማ እንደሆነ ለማወቅ በጣም ትጓጓለች። እያለቀሰ ይሆን ወይስ ተናዶ ይሆን ብላ ትገምታለች። አንተ ግን በማህበራዊ ሚዲያ ላይ ምንም አይነት ፍንጭ ሳትሰጥ ዝም ስትል በአእምሯ ውስጥ ትልቅ ጨለማ ይፈጠራል። የሰዎች ስነ ልቦና ደግሞ ማወቅ የማይችለውን ነገር በራሱ ምናብ ለመምላት ይሞክራል።
አንተ ምን እያሰብክ እንደሆነ ማወቅ ሲያቅታት ካንተ ይልቅ እሷ በሐሳብና በጉጉት መሙላት ትጀምራለች። ዝምታ ካንተ ጩኸት በላይ በውስጧ ይጮኻል። በተፈጥሮ ሴቶች ስሜታቸውን በይፋ ከሚያሳዩ ቶሎ ከሚቆጡ ወይም በጩኸትና በፖስት ራሳቸውን ከሚያጋለጡ ወንዶች ይልቅ በማንኛውም ማዕበል ውስጥ ራሳቸውን ማረጋጋት የሚችሉና ረጋ ያሉ ወንዶችን ያከብራሉ። ስሜትን መቆጣጠር መቻለ አንተ በሁኔታዎች በቀላሉ የማትናወጥ ጠንካራ ወንድ መሆንህን ይመሰክርልሃል። እሷም ይህንን የመሰለ ጠንካራ ወንድ ነው እንዴት አልኩት ብላ ራሷን እንድታሳድድ ያደርጋታል። አራተኛ ሰልችተሃታል። ስትለይ እኮ ሰልችተሃትም ጭምር ነው። የተሰለቸ ሰው ደግሞ ድጋሚ መናፈቅ አለበት። ያ የናፍቆት ጊዜ ተመልሶ እስኪመጣ ድረስ መታገስ አለብህ። ስለዚህ ልክ እንደ ወላድ ሴት ከሷ ራስህን መደበቅ አለብህ። ከሷ ብቻ ሳይሆን ከጓደኞቿም ጭምር መሰወር ይኖርብሃል። ይህም የሚሆነው ከሷ ጋር በተደጋጋሚ የምትገናኙበትን ቦታዎች አለመሄድ ነው። የተሰለቸ ሰው ትንፋሽ መውሰድና አንተን ዳግም የሚናፍቅበት የቦታና የጊዜ እረፍት ያስፈልገዋል። ምን እያደረግክ እንደሆነ ደስተኛ ወይም ሐዘንተኛ መሆንህን ሙሉ በሙሉ ሚስጥር ይሆናል። ይህ ፍጹም መሰወር በአእምሯ ውስጥ ያለውን የመሰላቸት ስሜትን በአዲስ ጉጉት ይተካዋል። ይህም የሚሆነው ከጓደኞቿም ጭምር በመሰወር ነው። ይህም ትልቁና ወሳኙ ስልት ነው። ብዙ ወንዶች ከሷ ቢርቁም እሷ ምን እያለች እንደሆነ ለማወቅ ወይም መልእክት ለማስተላለፍ ብለው ከጓደኞቿ ጋር ግንኙነት ያደርጋሉ። ይህ ደግሞ ትልቁ ስህተት ነው። ከጓደኞቿ ጋር ስታወራ ወይም እነሱ የሚገኙበት ቦታ ላይ ስትሄድ ያኔ አሁንም በአቅራቢያዋ እንዳለ ይሰማታል። ጓደኞቿም ቢሆኑ ስለ አንተ የሚያውቁትን ነገር ሁል ጊዜ መረጃ ይሰጧታል። ስለዚህ የመረጃ እጥረት ስለሌለባት ጭራሽ ታስጠላታለህ። በተደጋጋሚ የምትገናኙባቸው ካፌዎች፣ ሰፈሮች፣ የትምህርት ወይም የሥራ ቦታዎች አካባቢ አለመገናኘት። እዚያ ቦታ ላይ ስትመላለስ ካየች እሷን ለማግኘት እያደባህ እንደሆነ ልታሰብ ትችላለች። ነገር ግን ሙሉ በሙሉ ስትጠፋ ያዘዋተራችሁበት ቦታ ሳይቀር ባዶነቱና ያንተን አለመኖር በግልጽ ያሳያታል። ቦታው ራሱ የናፍቆት ማስታገሻ ይሆንባታል። ስሜት በአንድ ጀንበር አይቀየርም። ሰልችቷት የሄደች ሴት ወዲያውኑ አትናፍቅህም። መጀመሪያ የነጻነት ስሜት ሊሰማት ይገባል። ናፍቆት የሚመጣው ያ የነጻነት ስሜት አልቆ ካላንተ ሕይወት ምን ያህል ባዶ እንደሆነ በተግባር መረዳት ስትጀምር ነው። ያ ጊዜ እስኪመጣ ድረስ ሳይደነግጡ መታገስ የወንድ ጠንካራ ስብዕና መገለጫ ነው። አምስተኛ ብቻህን እንዳታገኝ። በድንገት አጋጣሚ ብታገኝ እንኳ ብቻህን እንዳታገኝ። ከሴት ወይም ከወንድ ጓደኞች ጋር ሆነ ብታገኝ መልካም ነው። በሰው ልጅ ስነልቦና ውስጥ አንድ ሰው በሌሎች ሰዎች ተከቦ እየሳቀና እየተጫወተ ሲገኝ ያለው ዋጋ ከፍ ያለ ነው። እኔ ስለተውኩት ብቻውን ተገልሎ ተከፍቶ ወይም እኔን እያሰበ ነው ብላ ልታስብ ትችላለች። አንተ አሁንም በማህበራዊ ህይወት ተፈላጊ፣ ከሰዎች ጋር የምትስማማና ማራኪ ወንድ መሆንህን በተግባር ታያለች። ሰዎች ካንተ ጋር ጊዜ ማሳለፍ እንደፈለጉ ስታይ ያንተ ዋጋ በዓይኗ ላይ በከፍተኛ ሁኔታ ይጨምራል። በተለይ ደግሞ ከሌላ ሴት ጓደኞች ጋር ደስተኛ ሆነ እያወራ ወይም እየሳቅ ብታገኝ በውስጧ የሚከሰከሰው ስሜት በጣም ኃይለኛ ነው። ሴቶች በተፈጥሯቸው ሌሎች ሴቶች የሚፈልጉትን ወንድ ይበልጥ ይፈልጋሉ። እኔ ጥዬው የሄድኩትን ወንድ ሌላ ሴት ልትወስደው ነው የሚል ድንገተኛ የባለቤትነትና የማጣት ስሜት በውስጧ ይፈጠራል። ይህ ስሜት ደግሞ የነበረባትን የመሰላቸት ስሜት በአንድ ጀንበር አጥፍቶ በቅናትና በቁጭት እንድትካተል ያደርጋታል። ከወንድ ጓደኞች ጋር ሆነ አንተ የራስህ ግዛትና ጠንካራ ወዳጆች ያሉ ወንድ መሆንን ትረዳለች። ወንዶች የሚያከብሩትንና አብሮት መሆን የሚፈልጉትን ወንድ ሴቶችም ያከብሩታል። እስካሁን ስለተከታተላችሁኝ አመሰግናለሁ። በድጋሚ ለዚህ ቻናል አዲስ የሆናችሁ ሰዓቱ አሁን ነውና ሰብስክራይብ አድርጉ፣ ቪዲዮንም ላይክ አድርጉ።